ጽናት ክፍል 46 ተለቋል። ጽናትና ኪራ ሊጋቡ ቀን ቆረጡ። ኪራ ለጽናት ቀለበቱን ተንበርክኮ አደረገላት። እውነት በጣም ደስ ብሎኛል። ጽናትንና ኪራን የምትወዱ ይህን ቪዲዮ እስከ መጨረሻ አይታችሁ ላይክ እና ሰብስክራይብ ማድረጋቸውን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም። እንግዲህ ዛሬ ይዤላችሁ የመጣሁት ሰርጉ መቼ ነው የሚለውን ቪዲዮውን እስከ መጨረሻው አዳምጣችሁ መቼ እንደሆነ ታውቃላችሁ ማለት ነው። የጽናትና የኪራ ሰርግ ተቆረጠ ቀኑ። እንግዲህ ሽምግልና በቅርብ ቀን ለማድረግ ቃል ገብተዋል። እውነት ለመናገር በጣም ደስ የሚል ነገር ነው። እስከ ዛሬ በጉጉት ስንጠብቀው የነበረ ቀለበቱ የማን ይሆን፣ ቀለበቱን ለማን ያደረገው እያለን በጉጉት ስንጠብቅ የነበረው አዲስ ዜና ነው። ቢሆንም ግን ጽናት በጣም ደስ ብሏት ፍንድቅድቅ ብላለች። ቤቲ ታማ ሐኪም ቤት ሆስፒታል ገብታለች ማለት ነው። ቤቲ አንደኛ ልክ ያው በጣም በፊት ላይ ኪራን እንደምትወደው ሁላችንም እናቅ ነበር። ለምን ነው ቤቲ ያበደችው የምትሉ እንግዲህ ቤቲ ኪራን ስላጣች፣ ኪራ ለጽናት ቀለበቱን ስላደረገላት ቤቲ መቋቋም አቃታት። ቤቲና ጽናት እንደምታዩት ሰማይና ምድር ናቸው። ቤቲ በጣም መጥፎ፣ ለሰው መጥፎ ነገር የምታስብ፣ ጽናት ደግሞ በጣም የዋህ፣ ነገሮቹን ቀስ አድርጋ የምታስብ፣ እሷም ደግሞ እንደዚህ እንዳሰበች እኩል ለማሰብ የሞከረች ሩም። እንግዲህ ምሩና ናሁ በጣም ደስ የሚል አዲስ ነገር ይዤላችሁ መጥቻለሁ። ምሩ እንግዲህ ናሁን እንደምትወደው ሁላችንም እናውቃለን። ናሁ ደግሞ ለምሩ እንግዲህ ቀለበት ለማሰር ጉድ ይዟል ማለት ነው። እንግዲህ ናሁና ምሩ ከአሁን ቀጥሎ ደግሞ ቀለበት ያደርግላት የምትሉ ይህ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ምሩ ናሁ በጣም ጨዋ፣ ቤተሰባቸውን የሚያከብሩ በጣም ደስ የሚሉ ጨዋ ጥንዶች ናቸው። ጽናት የብዙ ነገር ተምሳሌት የምትሆን እንቁ ሴት ነች። ጽናት በጣም ደስ የምትል አስተሳሰቧ ረቂቅ። እንግዲህ በባለፈው እንዳየነው ከነሱ ቤት ሰራተኛ ሆና ብዙ ነገር ስታገለግል ቤቲ በጣም ብዙ ነገር ስታደርግባት የነበረች ልጅ ነች። ቢሆንም ግን ጽናት የዋህ ናት። የዋህነቷ ረዳት አሁን እንግዲህ በጣም ደስ የሚል ነገር ነው። ማንም ሰው ያጨደውን ነው የሚወቃው። ማንም ሰው የዘራውን ነው የሚያጭደው። ስለዚህ ቤቲም እንግዲህ እስከ ዛሬ በጽናት ላይ ባደረገችባት በደል አሁን ራሷን ዙሮ ጥልፏታል ማለት ነው። ልክ እንዳበደች ሁላችንም እናውቃለን። ቢሆንም ግን ቤቲ በጣም መጥፎ፣ እንግዲህ ለጽናት በጣም መጥፎ ከምትባል ሴት አንዷ ነች። መጥፎም ብቻ ሳይገልጣት ኪራን ለራሷ ለማድረግ ጽናትን ከዛ ቤት አባራ እንደሆን የሆነ ነገር አድርጋ ለማስወጣት ዛሬ ነገ ስትል እንግዲህ ኪራ ተንበርክኮ ለጽናት ቀለበቱን አስሮላታል። ቢሆንም ግን ሰርጉ መቼ ነው የምትሉ ብዙ ልጆች አላችሁ። ሰርጉን በቅርብ ቀን ለማድረግ ቃል ገብቷል። ሰርጉን እንደውም ሽምግልናውን 15 ቀን ባልሞላ ወቅት እኔ ለጽናት ሰርጉንም ሽምግልናውንም አደርጋለሁ እያለ ቃል ገብቶልናል። በጣም ደስ ብሎኛል። እንኳን ደስ አላችሁ። ጽናትዬ በጣም ደስ የምትልና የዋህ ልጅ ነች። እውነት ለመናገር ያው በባለፈው ሁላችንም በጉጉት ጠብቀን ነበር። ቀለበቱ ለማን ነው የሚደረገው? ቀለበቱን ለማን ነው የሚያደርገው? ለምንስ እንደዚህ ሆነ? እያለን ሁላችንም በጉጉት እንደጠበቅን እናውቃለን። ቢሆንም ግን በጣም ደስ ብሎኛል ማለት ነው። ጽናትና
ኪራን የምትወዱ እንግዲህ ኪራ ለጽናት ቀለበቱን ባሰረላት እውነት ለመናገር ሁላችንም ደስ ብሎናል። እንግዲህ ሁላችንም ለቤቲ ያው ቀለበቱ እያለን እንግዲህ ያው እንትን እያልን ነበር። አሁን ደግሞ ኪራ ለጽናት እንግዲህ ቀለበቱን አድርጓል ማለት ነው። እውነት በጣም ደስ ብሎኛል። እውነት ታሸንፍ ብትመነምንም ታሸንፋለች የሚባል ነገር አለ። እውነት ትመነምናለች እንጂ አትሸነፍም፣ አትበጠስም ይባላል። አሁንም ጽናት እስከ ዛሬ ድረስ በጣም ከምላችሁ በላይ ባሳለፈችው እነሱ ቤት ሰራተኛ ሆና በጣም ብዙ ስቃይና ፈተና እንዳሳለፈች እናውቃለን። አሁን ላይ ግን በጣም ደስ በሚል ነገር ነገሮችን እያስተዋልን እንግዲህ በጣም ደስ የሚል በጉጉት እስከ ዛሬ ስንጠብቅ የነበረ ደስ የሚል ዜና ነው። አሁን ላይ እንግዲህ ጽናት እና ኪራ ቀለበት በማሰራቸው እንግዲህ ያላችሁ ሁላችሁም እንግዲህ በጣም ደስ ይላል ማለት ነው ውዶች። ላይክ እና ሰብስክራይብ ይሄ ቪዲዮ እስከ መጨረሻ አዳምጣችሁ የጽናት አባት ምን አለ የሚለውን እነግራችኋለሁ ማለት ነው። እንግዲህ ጽናት ለቤተሰቦቿ መናገር በቅታለች። ቤተሰቦቿም በደስታ ፍንድቅድቅ ብለዋል ማለት ነው። እውነት ለመናገር እንግዲህ አባቷም እናቷም እህቶቿም ወንድሞቿም እንግዲህ ኪራ የኛ ሆነ በጣም ስንፈልገው ስናስበው የነበረ ነገር ነው፣ እንኳንም የኛ ልጅ ሆነልን እያሉ እልልልል በማለት ድምጻቸውን አሰምተዋል ማለት ነው። እንግዲህ የኪራን ቤተሰቦች ያው አሁን በቅርብ እንደሚናገርና ከቤተሰቦቹ ጋር እንደሚያስተዋውቃት ተናግሯል። እውነት ለመናገር ኪራ ለጽናት ይሄን ስላደረገ እንጃ በጣም ደስ የሚል ምስጋና ይገባዋል። ጽናት እንግዲህ ኪራ ቅስሟን ሰብሯት እንደነበር ቀለበቱ የማን ነው እያለች በጉጉት ስጠብቅ የማን ነው ቀለበቱ ለማን ነው የሚያደርገው እያለች በጉጉት ስጠብቅ የነበረ አሁን ላይ ግን ለሷ ሲያደርግላት ማመን ነው ያቃታት። እውነት ለመናገር በጣም ደስ የሚል አዲስ ነገር ነው። ጽናትና ኪራ አብረው ተጋብተው ወልደው ማየት የምትጓጉ በሙሉ ይህ ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ጽናት ለኪራ ይገባታል። ቤቲ ካሁን በኋላ ከቤታቸው እስከ ሰራተኞች መውጣት አለባቸው የምትሉ እንግዲህ ቤቲና ሰራተኛዋ ያው ተቀጣጥረው ባንድ እንደሆኑ ሁላችንም እናውቃለን። ግን ቢሆንም ቤቲ አሁን ላይ ራሷን ስታ አብዳ ለምንድነው ለእሷ ቀለበት ያሰረላት በሚል ራሷን ስታለች። እውነት ለመናገር ቤቲ ይገባሻል ነው የምለው። እስከ ዛሬ ድረስ በጽናት ላይ ባደረሰችው በደልና ግፍ አሁን ለእሷ እንደዚህ መሆን ይገባታል። እውነት ለመናገር ቤቲ ትንሽ የራሷን ብቻ ሀሳብ የምትቀበል በጣም ሰውን የምትጎዳ ጸጥ ብላ እየሳቀች በንግግሯ ብዙ ነገሮቿን ሰው የሚጎዳ ነገር ነው። አሁን ላይ ግን ካሁን በኋላ ኪራ ቤቲ ጽናት ላይ እጅሽን አንሺ እያለ ሲያስጠነቅቃት የነበረ ልጅ ነው። አሁን ላይ ግን በጣም ደስ የሚል ነገር ነው። ሁለቱም ደስ የሚል ሆኖ እንደው በጣም ደስ የሚል አዳዲስ ነገሮች እንዳሉ ብዙ ነገሮችን ለማሰብ ለማስተዋል ለማቀድ የነበሩ እንግዲህ ደስ የሚሉ አሉ ማለት ነው። የጽናትና የኪራ ቤተሰቦች የቪዲዮ ላይክ እና ሰብስክራይብ ማድረጋቸውን እንዳትረሱ። እወዳቸዋለሁ። በቀጣይ ቪዲዮ አዳዲስ ነገሮችን ስለምለቅ ነገ ደግሞ ክፍል 47ን ይዤላችሁ እመጣለሁ። ጽናት ክፍል 47 እንግዲህ ኪራ ለጽናት መቼ የሰርጉን ፕሮግራም እንዳደረጉ
እነግራቸዋለሁ ማለት ነው። እንግዲህ በቅርብ ቀን ጠብቁ እያሉ ነው። ዞሮ እንግዲህ 2 ቀን የሰርጉን ቀን ፕሮግራሙን እንደሚነግሩን ሁላችንም ጥርጥር የለውም። በጣም ደስ የሚል ነገር ነው ማለት ነው። እወዳችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የጽናትና የኪራ ቤተሰቦች